የክረምት የበጎ ፈቃድ የስፖርት ስልጠናና ውድድር በኢትዮጵያ ባህልና ስፖርት ሚኒስቴር በኩል የጋራ እቅድ ወጥቶ ወደ ሁሉም ክልሎችና ከተማ አስተዳደሮች ወርዷልና በዛ እቅድ መሰረት እኛም በክልላችን ውስጥ የባሉት የማዘውተሪያ ስፍራዎቻችን ወጣቱ ከትምህርት መጠናቀቅ በኋላ ጊዜያቸውን አልባሌ ቦታ እንዳያሳልፉ እንዲሁም ደግሞ በማይረባ ነገር ጊዜያቸውን እንዳያጡ እውቀት የሚያገኙበት ስልጠና የሚወስዱበት በአካላቸውም በአእምሯቸውም ጠንክሮ ውጤታማ የሚሆኑባቸውን እንቅስቃሴዎች እንዲያደርጉ መድረኩን ከፍተናል። ለክረምት እንደዚህ አይነት ነገር ብንሰራ ለራሳችንም ለጤናችንም ጥሩ ነው ብለን እዚህ እየሰለጠን እንገኛለን እና ክረምቱን በዋዛ ከምናሳልፍ ራሳችን በጤናማ ነገሮች እያበለጸግን እኛ እዚህ በምንመጣበት ሰዓት የተለያዩ ነገሮችን እንማራለን። ዲሲፕሊን፣ ቲም ወርክ እና የተለያዩ ነገሮችን እናዳብራለን። ቅልጥፍናም አለ፣ ፍጥነቱም አለ፣ ትንፋሽ ቶሎ እንዳንደክምም ይረዳናል ማለት ነው። ቤት ስትቀመጥ ይደብራል፣ ድብርት አለው ምን አለው። እዚህ ጋር ግን ከሰው ጋር አዳዲስ ነገር ትሰማለህ፣ ብዙ ነገር ታገኛለህ። ያው የክረምት ትምህርትም እዚሁ ከጓደኞች ጋር ልገባ ትችላለህ። ያው ልጆች አልባሌ ቦታ ላይ እንዳይወጡ ወይም እንዳይውሉ እንደዚህ አይነት ትሬኒንጎች ባለው ሜዳ ላይ ትሬኒንጋችን እየሰጠን ነው የምንገኘው። እንዳንበላሽ ሱሳሱስ ነገር እንዳያዝን ወንበዴ ቦታ በቃ የማይረባ ቦታ እንዳንገኝ እዛ ጥሩ ማርሻራርት የወሰርን ነው። ክረምት ስለሆኑ ማይሆን ሱስ ላይ ከሚውሉ ብለን ይሄው እንደምታዩት በዛ ወጣትም ይሁን አሉ ታዳጊዎችም እነሱ ማይሆን ቦታ ከሚውሉ እኛ ጋር ቴኳንዶ ይሄው ስልጠና እየተከታተሉ ይገኛሉ። የሐረሪ ክልል ላይ የክረምት በጎ ፈቃድ የስፖርት ውድድር በእግር ኳስ ብቻ ነበር። አሁን ደግሞ በሁሉም የስፖርት አይነቶች በተለይ ደግሞ ኢንዶርስ እና አውትዶርስ ጌሞች በአጠቃላይ ልጆች ስልጠናውን የሚያገኙባቸው ነገሮች ላይ እቅድ ሰርተን ወደ ስራ የተገባበት ሁኔታ አለና በዚህ ደረጃ ለወጣቱ እያንዳንዱ የማዘውተሪያ ስፍራዎች ክፍት ሆኖ ስልጠና ጠዋትም ከሰዓትም ቅዳሜም እሑድም ሳይል ሁሉም ከሳምንቱ ሙሉ ቀናቶች ላይ እንዲሳተፉ ኢቨን ማታም ብዙ እንቅስቃሴ አለ ሐረር ላይ በስፖርቱ እንቅስቃሴ ላይ ያንን የሚደግፍ ነገር እየተሰራ ነው ብዬ ማስበው። ወርልድ ቴኳንዶ በሐረሪ ክልላችን ጥሩ የተባሉ ፕሮጀክቶች ተሰጥቶን እያሰለጠነን ነው። በተለያየ ጣቢያ ላይ ወርልድ ቴኳንዶ ስልጠና እያሰለጠነን እንገኛለን። ወርልድ ቴኳንዶ በጣም መጀመሪያ ላይ ትንሽ ቀዝቅዞ ነበረ። አሁን ነሞቲ ይሄ ኮሚሽነራችን አሁን ኮሚሽነር ሙራድ ከመጣ በኋላ ብዙ ጣቢያ ከፍተን አሁን 6 ጣቢያ አለን። 6ቱም ጣቢያ ላይ በጣም ልጆቹ በጣም እየሰሩ ነው። በእነዚህ ወጣቶች ላይ ጠፍቶ የነበሩ ስፖርቶች ነው ወደ እንቅስቃሴ እንዲመለሱ የተደረገበት ሁኔታ አለ። ከዚህ አኳያ መንግስት አሁን በተለየ ትኩረት ለስፖርቱ በተለይ ደግሞ ክልላችን ትልቁ ሀብት ብለን የምናስቀምጠው ቱሪዝም ነውና ቱሪዝሙም ስፖርት በብዛት በደንብ የሚደገፍ ዘርፍ እንደመሆኑ መጠን ልዩ ትኩረት ተሰጥቶት በክልላችን ላይ ስፖርት እንቅስቃሴው መነቃቃት ፈጥሮ ብለን እናምናለን። አንደኛ ሜዳው ክፍት ኦፕን መሆኑ መንገደኛውም ተመልካቹም አዳዲስም ሲመጣ እይታ ይኖረውና በዛ በሚሰጡት ስፖርቶች በሚፈልገው ማለት በታለንቱ ገብቶ በየስፖርቶች መጥቶ ስልጠና መውሰድ እንደሚችል ይሄ እንደ ምሳሌ የሚሆን ሜዳ ነው ያለን። ለተማሪ በጣም ጥሩ ነው። አይኖ ቤዝ አሁን እና የሶሻል ሚዲያ ላይ ምናምን ከሚሆኑ ራሳቸውን ጤናቸውን እየጠበቁ ከሰዎች ጋርም ኮሚኒኬት እያደረጉ በጥሩ ሁኔታ እንዲያሳልፉት የተከፈተ ነገር ነው። በጣም ለተማሪዎች በጣም ጥሩ ነው። ስፖርት ቢሰሩ ደስ ይለኛል። ምክንያቱም ያው ጠቃሚ ስለሆነ ነው፣ ጎጂነት ስለሌለው ለራሳቸውም ያው ደስታ ስለሆነ ደስታ ስለሚያገኙበት ቢሰሩ ያው እንደኔ ደስ ይለኛል። ትምህርት ጊዜም በጣም በመድከምና እንትን በማለታቸው ክረምቱ ላይ ትንሽ በመዝናናትና እረፍት በመውሰድ ስፖርታዊ እንቅስቃሴ ላይ መሳተፍ አለባቸው። በክልላችን የማዘውተሪያ ስፍራዎችን ከማስፋት አኳያ ትላልቅ ነገሮች እየተሰሩ ያሉት በክልሉ ፕሬዝዳንት
ኢኒሼቲቭ የሚሰሩ ስራዎች አሉ። የእሳቸው ድጋፍ በጣም ከፍተኛ ነው፣ የላቀ ነው። ለዚህ ለወጣቱ ምንጊዜም የማዘውተሪያ ስፍራዎች ክፍት እንዲሆኑ ይገፉናል፣ አቅጣጫ እያስቀምጡ ይሄዳሉና የኢማም አህመድ ስቴዲየም አሁን በትልቅ ደረጃ ነው ውድድሮችን እያስተናገደ የነበረውና ትልቁን የስፖርት ማዘውተሪያ ስፍራ ችግር በዚህ ስቴዲየም የፈታንበት ሁኔታ አለና ይህም መልካም ስራዎች ናቸው ብለን እናስባለን። በክልል ደረጃ በጣም አሪፍ ነው። ሜዳም ሁሉም ነገር ተዘጋጅቶልን እየሰራን ነው የምንገኘው። ሁሉም ነገር ተመቻችቶልን እየሰራን በአሁኑ በጀመርነው ብቻ ፓሲንግና ድሪብሊንግን በስነ ስርዓት አውቀን እየሰራን። ክረምት ምናምን ሲሆን አጋጣሚ አንዳንድ ጊዜ በቃ ያስቸግረናል፣ ወይ ጭቃው ያስቸግረናል፣ ወይ በጋም ሲሆን አቧራ ያስቸግረናል። ልጆች አንዳንድ ጊዜ እንደውም እንትን ብለው ይቀራሉ። ከመታመም ይመስለኛል ከጤናቸውን ጥበቃ ይቀሩብናል። በሐረርጌ ክፍለ ሀገር ተብሎ የሚጠራበት ጊዜ ጀምሮ በፊትም ከቅርብ ጊዜ ዘጠናዎቹ ላይ ውጤታማ ስፖርተኞችን እናፈራ ነበርና ያ በመሀል መቀዛቀዞች ተፈጥሯል። አሁን መንግስት ባደረገው ሪፎርም ከለውጡ በኋላ ባሉት እንቅስቃሴዎች ላይ ጠንካራ መሰረት ጥሎ ክልሉ የተሻለ ውጤታማ እንዲሆን የተለያዩ ስራዎች እየተሰሩ ያሉት። ትሬኒንጋችን ምንም አይልም፣ አሪፍ ነው እና ብዙ ለውጦችም አሉ። ሐረር ላይ የተለያዩ አሁን ፕሮጀክቶችም እየበዙ ነው። የኳስ ድጋፍ የተደረገልን ነው እና ሐረር ላይ ምንም አይልም፣ አሪፍ ነው። ትሬኒንጋችን ምንም አይልም፣ አሪፍ ላይ ያለ አሪፍ ነው። ስቴዲየማችን ትንሽ አሁን ድሮ በጣም ሁለት ሜዳ ነበር፣ ይሄና እዛ ብቻ ነበር እና አሁን ደግሞ ፉትሳል ተጨመረልን አለ። እዛ ራስ መኮንን አለ፣ ጁኒየር ሜዳ አለ እና አሪፍ ነው። መንግስትን ላመሰግን እፈልጋለሁ። ምክንያቱም ለስፖርት ያለው አመለካከት ለስፖርት ያለው ግምት በጣም ከዚህ በፊት ከነበረው በጣም ከፍተኛ ነው እና በዚህ በኮሪደር ልማት ልጆች እንደልባቸው ተዝናንተው ወጥተው ምንም ሳይጨነቁ ሳይሉ ያለው ጠቅላላ አጠቃላይ ሁኔታ በከተማ ውስጥ በጣም ደስ የሚልና አበረታች እንቅስቃሴ ነው። የኢማም አህመድ ስቴዲየም ያው ትልቁ ስቴዲየማችን ለተወሰኑ ጊዜያቶች ዝግ ነበር። አሁን ለውድድር ብቁ አድርገን ሰርተናቸዋል። በሚቀጥለው ዓመት ያው የኢትዮጵያ የተለያዩ ሊጎችን ክልላችን የማስተናገድ እንዲኖራት አድርገን የሰራነውና የተሻለ ነገር ነው። አሁን ላይ ተስፋዎች ይታዩ ያሉት አንደኛ አንጎዳም። ትሬዲንግ ስንሰራም እንደ ልባችን እየተሯሯጠን እንሰራለን እና እንደዛኛው ብዙ ጉዳት አያደርስም። እዚህ በመሰራቱ ለኛም የልምምድ ቀናችንን እየጨመረልን ነው። አሁን እኛ የምንለማመደው ሰኞ አለን፣ አርብ፣ ሮብ ደግሞ አሁን እየጨመረልን እንትን እያልና እዚህ ደግሞ በመሆኑ አሪፍ ነው። ለኛም ቀንም እየጨመረልንም ችሎ ገና ሲመጡ በፍላጎት ደስ እያላቸው ነው የመጡት። ሲጀምሩም ደግሞ ለተለያዩ ስራዎች ምቹ የሆነ ቦታ ነው። ንጣፉም ያው የሚመች ነው ማለት ልጆች ማድረግ የሚፈልጉትና ድሪብል ማድረግ ከፈለጉ በስርዓቱ ድሪብል ያደርጋሉ። ፓስ ማድረግ ከፈለጉ ፓስ ያደርጋሉ። ለኛም ለስራችን ምቹ ነው። ቻለን ነበር ብዬ አስባለሁ። ቴብል ቴኒስ በተሻለ ደረጃ ኢትዮጵያ ውስጥ የተሻለ ውጤታማ ነበረችበት። በካራቴ በውሹ አሁን ድረስ የተሻለ ውጤት የሚመዘግበት ስፖርት ነው። ኢንተርናሽናል ቴኳንዶ እና ወርልድ ቴኳንዶ ላይ የተሻለ ሜዳሊያዎች የምታስመዘግብበት ነው። እነዚህ ሁሉም አሁን በኋላ ላይ እናያቸዋለን። እንቅስቃሴዎቻቸውን በአዲስ አነሳስተን ወደ ስፖርት የመለስንባቸው ሂደቶች አሉና ይህንን አጠናክረን እንቀጥላለን። ወደፊት የተሻለ ውጤት የተሻለ ስማችን የምናደርስበት የስፖርት ዘርፎች ይሆናሉ ብለን እናስባለን። እንደ ሀሳባችን ያው በስፖርትም ጥሩ ውጤት እንድንደርስ እንፈልጋለን። ያው በትምህርትም አሁን ያው ክረምት ነው፣ ራሳችንን አብቅተን ለቀጣይ ዓመት መዘጋጀት ይኖርብናል። ከትምህርት ጎን ለጎን ሆኖ ከተቻለ እኔም የጎበስ ከመጣው እቀጥልበታለሁ ብዬ አስባለሁ። ከትምህርት ጎን ለጎን በማድረግ ራሴን አጠንክሬ እስከ አዲስ አበባ ድረስ በመሄድ ኤቢኤ ውስጥ ስልጠናውን እድሉን አግኝቼ ሰልጥኜ ካሳካልኝ ፈጣሪ ካለ እስከ ውጭ ሀገር ሄጄ ኤንቢኤ ተጫዋች ነው መሆን የምፈልገው። ከማዘውተሪያ ስፍራ ግንባታዎች ጋር በተገናኘ የግል ባለሀብቶችን በዚህ ዘርፍ ተሳትፎ እያደረጉ ነው ያሉት። እስካሁን ወደ 3 የማዘውተሪያ ስፍራዎች በግል ባለሀብቶች የተሰሩ አሉ። እንዲሁም ደግሞ የህዝብ አገልግሎት ማዕከል በሁሉም ማህበረሰብ ድጋፍና የመንግስት ድጋፍ የተሰራበት ሁኔታ አለ ማለት ነው። ለዚህ
የግል ሴክተሩንም መንግስትም ህዝቡን ተሳትፎ በጣም ወሳኝነት አለው እዚህ ላይ። ሀሳቤ ክለብ መጫወት ለኢትዮጵያ መጫወት ፈልጋለሁ ብሔራዊ ቡድንም እና መግባት የምፈልገው ክለቦች አሉ። ኢትዮጵያ ቡና ምናምን ሀረር ሲቲም ባይሳካ ይሳካለታል አንድ ቀን። እኛም በትዊኒንግ ተይዘን ልናድግ እንችላለን። ቲሙ ወደ ሊግ ፕሪሚየር ሊግ ሊገባ ይችላል። ማስበው ሀሳብ መጀመሪያ ክለብ ነው እንደ አቅሜ ከሆነ ማለት ክለብ የሚጫወትበት ክለብ ደግሞ ኢትዮጵያ ቡና ነው። ቀጣይ ደግሞ ያው ናሽናል ቲም እንደምገባ ከፈጣሪ ጋር አቅሙ እርዳቱ ይስጠኝ። ከዛ ከስልጠናው አንጻር አሁን እየሰጠናቸው ያለው ለልጆቹ ዘመናዊና ሳይንስን የተከተለ ስልጠና ስለሆነ ወደፊት ትልቅ ውጤት አይበታለሁ ብዬ ተስፋ ማደርግበት ሁኔታ ነው። በተለያዩ ስፖርት አይነቶች በተለያየ እድሜ ካቴጎሪ ላይ ስልጠናዎች ይሰጣሉ። ያ ስልጠና ደግሞ በተሻለ ደረጃ እንዲሰጥ ሰልጣኞችም ዳታቸውን በትክክል የመውሰድ ቀጣይ የትኩረት አቅጣጫችን አድርገን እየሰራንባቸው ያሉ ነገሮች እነዚህ ናቸውና የታዳጊ ወጣቶች ስልጠና በክልላችን ላይ በስፋት እየተሰራባቸው ነው የሚገኘው። አሁን እኔ በዚህ ጋር በደንብ ከሰራው ለፕሮጀክቱም ለሁሉም ከተሳካልኝ በደንብ የመሄድ እድል አለኝ። ውጭም ከሄድኩኝ ያው ለኢትዮጵያ ተጫዋቾች ለሀገሬ ጥሩ እድል ማምጣት ብዙ አስባለሁ። አሁን እዚህ ሀረር ውስጥም መጀመሪያ ከሀረር ውስጥ ጀምሬ ከዛ ወደ ኢትዮጵያ ከዛ ወደ ዓለም የመሄድ ሀሳብ ነው። በትንሹም ቢሆን ባገኘነው የተመቻቸ ነገር ፋይል አድርገን የተነሳ ነው እና ወደፊት ያው ልጆች ያው ለሀገርም ለራሳቸውን የሚጠቅሙ ሀገርን የሚጠቅሙ ልጆች ነው ማፍራት የምንፈልገው። በኳሱንም ብቻ ሳይሆን በስነ ምግባርም የታነጹ ልጆች ነው ማሳደግ የምንፈልገው።